በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገብርኄር የስድስተኛው የዐቢይ ጾም ሳምንት ገብርኄር ተብሎ ይጠራል። ቃሉ ገብርና ኄር ከሚሉ ከሁለት የግዕዝ ቃላት የተገኘ ሲሆን ገብር የሚለው አገልጋይ፣ ሰራተኛ፣ ባሪያ ማለት ሲሆን ኄር የሚለው ቃል ደግሞ መልካም፣ ቸር፣ ጥሩ፣ ደግ የሚል ፍቺን ይዛል። በአንድነት ገብርኄር ማለት መልካም አገልጋይ፣ ቸር አገልጋይ፣ ታማኝ አገልጋይ ተብሎ ይተረጎማል። ይህ ጽንሰ ሐሳብ በመጽሐፍ ቅዱስ ውስጥ በስፋት የሚንጸባረቅ ሲሆን በተለይም በአዲስ ኪዳን ውስጥ የአገልጋይነትን ትርጉምና ክርስቲያኖች እንዴት ለእግዚአብሔርና ለሌሎች ሰዎች ታማኝ አገልጋይ መሆን እንደሚችሉ ያሳያል። ስድስተኛው ሰንበት ገብርኄር ተብሎ የሚጠራበት በዚሁ ሰንበት የሚዘመረው የቅዱስ ያሬድ ጾመ ድጓ ከዋዜማው ጀምሮ የሚከተሉትን ስለሚጠቅስ ነው። ጌታውን ያስደሰተው አገልጋይ ታማኝና ቸር አገልጋይ ነው። በጥቂት የታመንክ ቸር አገልጋይ ሆይ በብዙ ሾምሃለሁ። በሹመትህ ቸር የሠራህ አገልጋይ ሆይ ብፁዕ ነህ። በደግ ሥራው ጌታው የሚያገኘውና በገንዘቡ ሁሉ ላይ የሚሾመው ቸርና የታመነ አገልጋይ ማን ነው? ይህች ዕለት የክርስቲያን ሰንበት ለአገልጋዮች ነጻነት፣ ለአማኞች ሰላም ናት። እንግዲህ በሰማይ ወዳለው መንግሥተ እግዚአብሔር እስክትገቡ ድረስ ጌታችሁን ደጅ እንደሚጠኑ እንደ ቸር አገልጋዮችና እንደ ክርስቶስ ታማኝ አገልጋዮች ሁኑ። እንደ መልካም አገልጋዮች ጹሙ፣ ጸልዩ፣ ለእግዚአብሔር ተገዙ። በእነዚህ መዝሙራትና ቃላት አማካኝነት ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናትና የምዕመናንን የጽድቅ ሥራ ከመልካም አገልጋይ ሥራ ጋር እያነጻጸረ የኃጥአንን የበደል ሥራ ደግሞ በተቃራኒው እያመላለሰ በወንጌል ያስተማረውን ትምህርት ያስታውሳል። በአጠቃላይም ስለ ጻድቃንና ኃጥአን በምሳሌ የተናገረውን ቃለ ወንጌል እየጠቃቀሰና እያነሳሳ ስለሚዘመር ይህ ሰንበት ገብርኄር ተብሎ ይጠራል። ስለዚህ ይህ ሰንበት የጻድቃን መታሰቢያ ዕለት ነው። በዚህ ዕለተ ሰንበት መታሰቢያነት የተሰጠውን የገብርኄር የምሳሌ ትምህርት የምናገኘው ቀጥሎ በተጠቀሱት የወንጌል ክፍሎች ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 46፣ የሉቃስ ወንጌል ምዕራፍ 19 ከቁጥር 12 እስከ 27። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ እንጂ ያለ ምሳሌ አያስተምርም። አንቀጸ አባግዕን ሲያስተምር የሙሴን በጎች እያሰበ ነበር። አንቀጸ ብፁዓንን ሲያስተምር በብሔረ ሕያዋን ያሉ ይህንን ዓለም የናቁ ከዓለም የራቁ የብፁዓን አበው ሕይወት ጠቅሶ ነበር። እነዚህ ብፁዓን ከባቢሎን ምርኮ በኋላ ከኢየሩሳሌም ተውጣቶ በነቢዩ ዕዝራ መሪነት ብሔረ ብፁዓን የገቡ ሲሆኑ እስከ ዛሬ ድረስ በሕይወት ያሉ መልአከ ሞት የማያስደነግጣቸው ናቸው። እኚህም ኄራን ብፁዓን ይባላሉ። ጌታችን ይህንን በምሳሌ አንስቶ ስለ ደጋግ ባሮች ሲያስተምረን ወደ ሌላ አገር የሚሄድ ባለጸጋ ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንዳቅሙ ለአንዱ 5፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፍሮ የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚህ ባሮች ጌታ መጣና ተቆጣጠራቸው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 20። ባለጸጋው ማን ነው? እዚህ ላይ ባለጸጋው እግዚአብሔር አምላካችንን ይመስላል። አገልጋዮቹ ደግሞ እኛ ክርስቲያኖች ነን። ለሰዎች ሁሉ ጸጋን ስጦታን የሚሰጥ ጌታ ለአገልጋዮቹ እንዳቅማቸው 5፣ 2 እና 1 መክሊት ሰጣቸው። መክሊት የተባለው
የአገልግሎት ጸጋ ምሳሌ ነው። ጌታችን ለእያንዳንዱ እንደ አቅሙ የአገልግሎት ጸጋ ይሰጣልና፣ አገልጋዮቹ ደግሞ የአገልግሎት ጸጋ የተቀበሉና ምዕመናንን በመንፈሳዊ ሥርዓት የሚያገለግሉ ካህናትና በልዩ ልዩ ጸጋ የሚያገለግሉ ምዕመናን ምሳሌ ናቸው። ጌታ 5 ለሰጠው 2፣ 2 ለሰጠው 1፣ 1 ለሰጠው 5 መስጠት ተስኖት ሳይሆን እንደ ችሎታቸው ለመስጠት ነው። ጌታችን ለእኛም እንደ አቅማችን የአገልግሎት ጸጋ ሰጥቶናል። 2 የተሰጠው ለምን 5 አልተሰጠኝም አይበል፣ ይልቁንስ በተሰጠው ይታመን። በተሰጠው ታምኖ ሲያገለግል ይጨመርለታልና። ሐዋርያው ቅዱስ ጳውሎስ መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው፣ ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ፣ ሁሉን በሁሉ የሚያደርግ እግዚአብሔርም አንድ ሲሆን ልዩ ልዩ አሰራር አለ፣ ለሁሉም ጌታ እየረዳ በየዕድሉ እንደሚገባውና እንደሚጠቅመው ለእያንዳንዱ በግልጥ ይሰጠዋል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 7 እንዳለ ሁላችንም በተሰጠን ጸጋ መጠን እንድናገለግል መክሊት ተቀብለናል። አገልጋዮቹን ጠርቶ ሊያተርፉበት ገንዘቡን ሰጣቸው እንደተባለ ሁላችንም በተሰጠን ጸጋ ማትረፍ መቻል አለብን። ይህም ማለት የተሰጠንን መንፈሳዊ ዕውቀት ጸጋ ለሌሎች ማካፈል፣ በዚያም ከራሳችን አልፈን ለሌሎች የድህነት ምክንያት መሆን ማለት ነው። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ ተመልሶ ተቆጣጠራቸው እንዲል ጌታችን እግዚአብሔር አገልጋዮችን እንደ አቅማችን የምናገለግል ሁላችንም በተሰጠን መክሊት ምን እንዳተረፍንበት ሊቆጣጠረን ይመጣል። 5 መክሊት የተቀበለው ታማኝ አገልጋይ ሄዶ ነግዶ ወጥቶ ወርዶ ሌላ 5 መክሊት አተረፈ። 2 የተሰጠውም እንዲሁ በድካም በመታዘዝ ሌላ 2 አተረፈ። እነዚህ አገልጋዮች የተሰጣቸውን እንደ ችሎታቸው አትርፈዋልና መንግሥተ ሰማያትን እንደሚወርሱ በምሳሌ ሲያስረዳ፣ አንተ የታመንህ በጎ አገልጋይ፣ በጥቂት የታመንህ ስለሆንህ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ እየተባሉ ተመሰገኑ። ይህንን ቃል ሊቃውንቱ ሲተረጉሙት 5 መክሊት በቁሙ ገንዘብ አይደለም፣ ሀብተ መንፈስ ቅዱስ ነው ይላሉ። እነዚህ ሀብታት ልዩ ልዩ ሲሆኑ በዚህ ወንጌል ውስጥ ባለ 5 መክሊት የተባሉት ነቢያት ናቸው። 5 የተሰጠው ሌላ 5 አትርፎ 10 እንዳደረገ ሁሉ ነቢያትም በብሉይ ኪዳን ጌታችን ይወርዳል ይወለዳል ብለው ትንቢት ተናግረው በሐዲስ ኪዳንም ትንቢት የተናገሩለት ጌታችን ተወልዶላቸው አስበ ትንቢታቸውን ተቀብለው ገነት ገብተዋል። ትርፋቸው ገነት መግባት ነውና። ከነቢያቱ መካከል ሊቀ ነቢያት ሙሴን መጥቀስ እንችላለን። ሙሴ ጌታችን ይወርዳል ይወለዳል ከማለቱ በተጨማሪ 5 መጻሕፍትን ጽፏል። ባለ 5 መክሊቱ ሌላ 5 መክሊት አትርፎ 10 ባደረገ ጊዜ ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። የማቴዎስ ወንጌል ምዕራፍ 25 ቁጥር 21። ባለ 5 መክሊቱ ሌላ 5 ባተረፈ ጊዜ በብዙ ወገን ይሾማል። ይህ ባለ ብዙ ወገን ሲመት የመንግሥት ሲመት ነው። ከፍጥረተ ዓለም እስከ ሕልቀተ ዓለም ያሉ ምዕመናን በሙሉ 5 ተሰጥተው ሌላ 5 ካተረፉ መንግሥተ ሰማያት ቤታቸው ናት። በ2 መክሊት የተመሰለው ሀብተ መንፈስ ቅዱስ ነው። የመንፈስ ቅዱስ ሀብቱ ብዙ ነው። ሊቃውንተ ቤተ ክርስቲያን ቅዱስ ጴጥሮስን ለዚህ እንደ አብነት ይጠቅሱታል። 2 መክሊት የተባሉት ደግሞ ብሉይና ሐዲስ ኪዳን ናቸው። ይህም ማለት የቀለም መምህርነቱ ሲገለጽ በመንፈስ ቅዱስ ተገልጦለት ምስጢረ ሰማይ ወምድር ከተረዳ በኋላ ለጊዜው ለቀለሜንጦስ አስተምሯል። ሊቃውንቱ ጨምረውም እኒህን መክሊት በማዕረግ ሲተረጉሙት ደግሞ ባለ 5 መክሊት የተባሉት ሊቃነ ጳጳሳት ናቸው። 5ቱ ሀብታት ደግሞ አንብሮተ እድ፣
ቀሳውስትና ዲያቆናትን መሾም ጥምቀትና ቁርባን ናቸው። ሊቀ ጳጳሱ በአንብሮተ እድ ይሾማል። አሃዱ ብሎ አሕዛብን ያጠምቃል። ከዚያ ቀድሶ ያቆርባል። እኒህ 5ቱ መክሊቶችን ይፈጽማል። በዚህ ጊዜ ገብርኄር ተብሎ በጌታችን ቃል ተወድሶ መንግሥተ ሰማይን ይወርሳል። ባለ 2 መክሊት የተባሉት ደግሞ ካህናት ናቸው። እኒህ መክሊቶች ደግሞ ጥምቀትና ቁርባን ናቸው። ባለ 2 መክሊቱ ሌላ 2 አትርፎ በተገኘ ጊዜ መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ እንዳለው የተሰጣቸውን መክሊት በአግባቡ ተጠቅመው ያተረፉ ቤታቸው ገነት መንግሥተ ሰማያት ናት። አንድ መክሊት የተቀበለው ቀርቦ ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለ። ጌታውም መልሶ አንተ ክፉ ሰነፍ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበትም እንድሰበስብ ታውቃለህን? የተሰጠውን የአገልግሎት ጸጋ እንደ አቅሙ ከመጠቀም ይልቅ የመናፍቃንን ክርክርና ስም ማጥፋት፣ የዓለምን ፈተና፣ የሥጋውን ምኞት መቋቋም አቅቶት መክሊቱን ቀበረው። ጌታው ሲጠይቀው ግን የተገለጠ ድካሙን ከማስተዋል ይልቅ ጌታውን ወቀሰው። ሰነፍ አገልጋዮች ሁሌም እንዲህ ናቸው። ስለ ስንፍናቸው ሌሎችን ተጠያቂ ያደርጋሉ እንጂ ወደ ራሳቸው ተመልክተው ስህተታቸውን አያርሙም። ይህ አሁን በዓለም ላይ ያሉ አገልጋዮችን ይመለከታል። ብዙ መክሊትን በመቅበር ይታወቃሉና ሊቃውንቱ ይህንን ሲያብራሩ በባለ 1 መክሊት ተመስሎ የቀረበው ይሁዳ ነው ብለው ይተረጉሙታል። እንደነ ጴጥሮስ ከጌታችን እግር ስር ቁጭ ብሎ ተምሮ ነበር። የተማረውን ማስተማር ስላልቻለና በሃይማኖቱ ጸንቶ ስላልኖረ መንግሥተ ሰማይን አልወረሰም። ለይሁዳ መክሊቱ 3 ዓመት ከ3 ወር ከጌታችን እግር ስር ቁጭ ብሎ የተማራት ወንጌል ነበረች። እርሷኑ ቀብሯት ቀርቷልና ሊቃውንተ ቤተ ክርስቲያን መክሊቱን በማዕረግ ሲተረጉሙት ባለ 1 መክሊት የተባለ ዲያቆን እንደሆነ ይናገራሉ። ይህችውም ተልእኮ ናት። አንድም ባለ 5 ጥምቀት፣ ተአምኖ ኃጣው፣ ተባህትዎ፣ ምንኩስናና ከዊነ ሰማዕት ናቸው። ባለ 2 ደግሞ ጥምቀትና ተአምኖ ኃጣው ሲሆኑ ባለ 1 ደግሞ ጥምቀት ናት። አንድም ባለ 5 አሚን፣ ተስፋ፣ ምሕረት፣ ትዕግስት፣ ፍስሐ ናቸው። ባለ 2 ደግሞ አሚንና ተስፋ ሲሆኑ ባለ 1 ደግሞ አሚን ነው። አንድም ባለ 5 ፍጹም ባለ ጸጋ፣ ባለ 2 በመጠኑ፣ ባለ 1 ፍጹም ድሃ ነው። ቸር አገልጋይ ማን ነው? ቸር አገልጋይ ማለት ለጌታው የታመነ የተሰጠውን መክሊት ያላስቀረ ነገር ግን ያተረፈና የጨመረ በዚህም ምክንያት ወደ ጌታው ደስታ የገባ ነው። ከዚህ በተቃራኒ ጌታውን የተሳደበውና በእርሱ ላይ ያመፀው አገልጋይ በባዶ እጁ ወደ ዘላለማዊ ጨለማ ይጣላል። ጸጋና በረከት። እግዚአብሔር ለእያንዳንዱ ልጁ ልዩ ልዩ መንፈሳዊ ጸጋዎችን ይሰጣል። ይህ ጸጋ በጎ ሥራ እንድንሰራ ይረዳናል፣ ብዙ በረከትንም ያስገኛል። ይህ ጸጋ የምናገኘው ከምስጢራተ ቤተ ክርስቲያን በመሳተፍ ዕለት ዕለት ከቅዱስ ቁርባን በመቀበልና ከሌሎችም ምስጢራት ነው። ስለዚህ ምስጢራት የእግዚአብሔር ታማኝ አገልጋዮች እንድንሆን ይረዱናል። መንግሥተ ሰማያት። በመጨረሻም ታማኝ ሆነን ብንገኝ መንግሥተ ሰማያትን እንወርሳለን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 የሚለው የእግዚአብሔር ቃል እውነት ነው። ከመሬት የፈጠረው አምላክ ጌታው የሰነፍ ገንዘብ አዳምን መሬት ነህና ወደ መሬት ተመለስ ይለዋል። እግዚአብሔር አምላክ አዳምን ከመሬት ፈጥሮ በተሳሳተ ጊዜ ቀድሞ መሬት ነህና ወደ መሬትነትህ ተመለስ ያለውን
በሰሙ ያስታውሳልና በወርቁ ደግሞ ስንመለከተው ገብረ ሐካይ የተባለው የተቀበለውን አንዲት ወርቅ መሬት ውስጥ ቀብሮ ማስቀመጡን የሚገልጽ ነው። የማያተርፍ አገልጋይ ከመጀመሪያው ጀምሮ የእግዚአብሔር ልጅነት የሌለው ግን በምድርም በሰማይም ሐዘን ይሆንበታል። መንግሥተ ሰማያትን መውረስ ቀርቶ ወደ ዘላለማዊው ጨለማ ወደ ጥርስ ማፋጨት ይጣላል። በመጨረሻም ቸር አገልጋይ መሆን ታማኝነትን፣ ኃላፊነትንና የተሰጠንን ጸጋ በአግባቡ መጠቀምን ይጠይቃል። ስለዚህ ወንድሞችና እህቶች ሁላችንም በሕይወታችን የምንችለውን መልካም ሥራ ሰርተን ወደ ጌታችን ደስታ ለመግባት እንትጋ። አምላካችን ኢየሱስ ክርስቶስ በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ድረገጽ ከሳቴ ምስጢር መምህር አባ ኃይለ መለኮት ይሄይስ ወንጌል ቅዱስ በአንድምታ ትርጉም ከማኅበረ ቅዱሳን ሩቅ ምስራቅ ማዕከል ሚዲያ ድረገጽ የተወሰደ። አገልግሎቱ ለሌሎች ይዳረስ ዘንድ ሼር፣ ላይክ በማድረግ እንድትተባበሩ፣ ሐሳብ አስተያየት ካላችሁም እንዲሁ ኮሜንት እንድታደርጉ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጋችሁ የደወሏን ድምጽ በመንካት ሁልጊዜ ቪዲዮዎች ሲለቀቁ ይደርሳችኋል ማለት ነው። ይቆየን።